አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ ያልኩኝ ቤተሰቦቼ፣ እንግዲህ ለቤቴ አዲስ የሆናችሁ ላይክ እና ሰብስክራይብ እያረጋችሁ ነባሮች ደግሞ አፏን ላይክ እና ሼር እያረጋችሁ እንደተለመደው ማለት ነው። ዛሬ እንግዲህ በነገር አልይዛችሁ ማለት ነው ይዤላችሁ የመጣሁት ምንድነው ለፊታችን የ50 አመት አዛውንት የነበርነው እንግዲህ የ20 አመት ወደ 15 20 አመት የሚለውጠን ነገር ነው ይዤ የመጣሁት። እንደዚህ ሲላችሁ ላታምኑኝ ትችላላችሁ፣ ነገር ግን ስትጠቀሙት ታውቁታላችሁ ማለት ነው። እና ምንድነው እሺ ንገሪኝ ካላችሁኝ እንግዲህ ዛሬ ይዤላችሁ የመጣሁት የሂጣን ሳቡና ነው ማለት ነው። እጣን ያኔ እኛ ሀገር ላይ እጣን እንትን ቤት ለማጫጨስ ምናምን ብቻ ነው የምንጠቀመው፣ ጥቅሙን ግን አናውቀውም። እዚህ አረብ ሀገር ላይ ግን ለፊታቸው ለገላቸው ለውበት ሳሎን እንዲሁም አልፎ ተርፎ ራሳቸውን ራሱ ውሃውን እንትን አርጎ ይጠጡታል ማለት ነው። እና ብዙ ጠቀሜት አለው ማለት ነው። ይሄ ደግሞ ለፊታችን ማዳየት ያለብን ሰዎች ለማዳየታችን ያግዘናል ማለት ነው። እናም ደግሞ ምንድነው ሀቡብ ምንድነው ብጉር ያለብን ሰው ለብጉር ራሱ ያግዘናል። እንዲሁም ለአይናችን ስር ጥቋቁር ነገሮች ካሉብን ለሱም ያግዘናል ማለት ነው። እና ይሄ ደግሞ የሚሆነው በተደጋጋሚ ሁሉ ጊዜ ስንጠቀመው ነው። አሰራሩን ደግሞ በትክክል ከሰራ ነው እውነት በትክክል ይሰራል ማለት ነው። እና ፊታችን የልጅ የህፃን ልጅ ያረግልናል በተከታታይ ሁሌ የምንጠቀም ነገር ከሆነ ማለት ነው። በጣም ቆንጆ አሪፍ ነው። አንዳንዴ ደግሞ ፊታችን ማይስማማ ሰው አለን። ይሄን ደግሞ ፊታችሁ እንደዚህ ሽታ ያለው ነገር ማይስማማችሁ ነገር ከሆነ ይሄን ነገር ፊታችሁ ላይ ከመጠቀማችሁ በፊት ከመስራታችሁ በፊት ፊታችሁ ላይ እንደሚያሳካችሁና ለፊታችሁ እንደማይሆን አንገታችሁ ስር ላይ አርጋችሁ ሳሙናውን ወይም ደግሞ የእጃችሁ እንትን ላይ አርጋችሁ ሞክሩት ማለት ነው። ፊታችሁን ማይስማማችሁ ከሆነ ይሄ ነገር ተጠቅማችሁ ካሳከካችሁ ለፊታችሁ አይሆንም ማለት ነው። እና አሁን ይዤ የመጣሁት ምንድነው ሳቡን ግሪስሊኒ ወይም ደግሞ ሳቡን ዶፍ ማለት ነው። ይሄ ከሌላችሁ ማንኛውም ሳሙና የምትጠቀሙት የሚመቻችሁ ማንኛውም ሳሙና መጠቀም ትችላላችሁ። ዋንኛው ደግሞ እዚህ ጋር የተፈጨ ሉባን ማለት ነው። ሂጣን የተፈጨ ይሄኛው ነው ላሳያችሁ። ሂጣን ማታቋላችሁ ብያላ እንትን ሀገራችን ላይ ሞልቷል። ይሄ ነው፣ ይሄ የተፈጨ ማለት ነው። እናም ደግሞ ይሄኛው ደግሞ በውሃ ዘብዝፌ 2 ማንኪያ በዚህኛው ወስጄ ውሃ አፍልቼ 1 ኩባያ ውሃ ላይ 2 ማንኪያ በዚህኛው አርጌ ሌሊቱን ሙሉ 24 ሰዓት ዘብዝፌ በዚህ መልኩ አዘጋጅቼዋለሁ ማለት ነው። በዚህ መልኩ ፈጭች። ከዛ በኋላ ጠዋት ምን አረኩት? ከላጣ ላይ መፍጫ ብሌንደር ላይ ፈጭሁት። ከዛ አጠለልኩት ማለት ነው። ገባችሁ? አያችሁታ? በዚህ አርጌዋለሁ የቀራኝን ማለት ነው። በዚህኛው አርጌ ካሜራው ትንሽ ጥራት የለውም ይቅርታ፣ አስቀምጨዋለሁ ማለት ነው። እና ሳቡን ግሪስሊኒ ሙሉውን ሳቡን ግሪስሊኒ በዚህ መልኩ እንትን መፈክፈጊያ ላይ በዚህኛው ፈክፍጌ እዚህ ላይ ድስት ላይ አርጋለሁ አዘጋጅቻለሁ ማለት ነው። እሺ ከዛ ደግሞ ባሁኑ በሂጣኑ ወስጄ ፈጭቼ እናም ደግሞ እንትን አርገዋለሁኝ አበጥሬዋለሁኝ። ፊታችን ስንታጠበው እንዳይባጭረን ማለት ነው። አበጥሬዋለሁኝ 1 ማንኪያ ማለት ነው የተፈጨ። እዚህ ደግሞ እንትን በውሃ የተዘበዘፈ ያደረ ሌሊቱን ሙሉ ውሃውን እንትን አርጌ ወስጃለሁ ማለት ነው። ከዚህ ደግሞ ምንድነው የበቆሎ ዱቄት 1 ማንኪያ ማለት ነው። ብዙም ሳይሞላ በዚህኛው ማንኪያ 1 ማንኪያ እናረጋለን ማለት ነው ሳቡና። እሺ ቪዲዮን ላይክ ያረጋችሁት ቤተሰብ ይሄን የሚያክል 1 ማንኪያ ማለት ነው የበቆሎ ዱቄት አረግበታለሁ ማለት ነው። ካሜራ ስለያዝኩኝ አልተመቸኝም። እሺ 1 ማንኪያ የበቆሎ ዱቄት አረጋለሁኝ። በዚህ ደግሞ 1 ማንኪያ እዚህ ላይ ያረጋለሁኝ ማለት ነው። አፍዋን 1 ማንኪያ ማለት ነው። አበጥሬዋለሁኝ። አበጥሩት ለምን ፊታችን እንዳይባጭረን ጥሩ አይደለም ማለት ነው። በኋላ ስንታጠበው እንትን ነገር ስላለው ፊት ይባጭራል ማለት ነው። ከዛ በዚህ 1 ማንኪያ ላርግላችሁ አያችሁት?
የተፈጨውን ሉባን አንድ ማለት ነው። ሂጣን አፈን አረቦች ሉባን ስለሚሉት ነው። አንድ ማንኪያ አርጋለሁ ማለት ነው። በዚህ ደግሞ ይሄን ያህል ካነሳችሁ ያጠለላችሁ በኋላ ሳሙናን እያያችሁ ትጨምራላችሁ። ይሄን ያህል ውሃ አታብዙ ማለት ነው። ይሄኛውን እንዳለ ከወፈረባችሁ ደግሞ በኋላ ማይወርድ የአበባ ውሃን ታረጋላችሁ ማለት ነው። ይሄ የተፈጨውን የሉባኑ ውሃ ነው። ሌሊቱን ሙሉ ዘብዝፌ አሳድሬ ማለት ነው። ገባችሁ? በዚህ መልኩ አረጋዋለሁ ማለት ነው። ካነሳችሁ ግን ከወፈረ ግን በኋላ ይሄኛው የተዘጋጀ ስላለኝ አረጋለሁ። ከሌላችሁ ደግሞ ማይወርድ ከሌላችሁ የአበባ ውሃ ማለት ነው። ማይወርድ ከሌላችሁ ደግሞ ምን ታረጋላችሁ? ውሃ ማለት ነው። ግን እንዳይቀጥንባችሁ እየተጠነቀቃችሁ በኋላ ደግሞ ከቀጠነ ደግሞ ሳሙና ሆኖ አይወጣም ማለት ነው። ስለዚህ ጥንቃቄ ያስፈልገዋል ሲሰሩት ማለት ነው። አሁን በዚህ መልኩ አርጌዋለሁኝ። ያረግነው ምንድነው? የበቆሎ ዱቄት እናም ደግሞ ህጣን የተፈጨ ህጣኑን ደግሞ በደንብ ይዩት። ህጣን ማንኛውም ሱቅ ላይ ይሸጣል አለ ታገኛላችሁ። ከዛ ደግሞ ሳቡና ዶፍ አፍዋን ሳቡና ገረስሊኒ ካላችሁ ሳቡን ዶፍ ከሌላችሁ ለእናንተ ፊታችሁ ላይ የሚስማማችሁን ማንኛውንም ሳቡና መጠቀም ትችላላችሁ። ከዛ ይሄን ምን እናረጋለን? እሳት ላይ እንጥደዋለን። ከወፈረብን ደግሞ የምናረገው ምንድነው? ማይወርድ ከሌላችሁ ማይወርድ ያ እንትኑን የዚህኛው የእንትኑ ራሱ የህጣኑ ራሱ ውሃ ታረጋላችሁ። ከሌላችሁ እሱ ደግሞ ውሃ ማረግ ትችላላችሁ። ነገር ግን ጥንቃቄ ያስፈልገዋል። ይሄኛው ከቀጠነ ሳሙና ስለማይወጣላችሁ ማለት ነው። እሺ ቤተሰብ እና ቪዲዮን ላይክ ያረጋችሁ በቅንነት ማለት ነው። ቅንነት ለራስ ነው። ከዛ ሳሙናን ከሰራን በኋላ በዚህ እናረጋለን። እናንተ ይሄኛው ከሌላችሁ በማንኛውም ነገር በሚመቻችሁ ነገር ማረግ ትችላላችሁ። እሺ ቤተሰብ ላይክ አርጉ ቪዲዮን። ሳሙናን ግን ተጠቅማችሁ በኋላ ትመርቁኛላችሁ። እሺ ተመልሰናል ቤተሰብ። እንግዲህ በዚህ መልኩ አቅልጬዋለሁ ማለት ነው። ያረግነውን ነገር አይታችኋል። ስለዚህ እኔ ማረገው ምንድነው? ትንሽ ዘይቱን ማለት ነው። ትንጥዬ ዘይት ማብዛት የለባችሁ። ትንጥዬ ነው። ቪታሚን ኢ ካላችሁ ደግሞ ቪታሚን ኤ ሲ ካላችሁ ማንኛውም መጠቀም ትችላላችሁ። ንቁጣን ብቻ ነው ማረገው። እሺ ከዛ ዘይት ቤቢ ጆንሰን ማለት ነው። ከዛ ሁሉ አንድ ማንኪያ ነው። ሁሉንም አንድ ላይ አጠቃላይ ስናስበው አፍወን አንድ ማንኪያ የሚያህል ማለት ነው። ከሁሉም አንድ ማንኪያ ትንሽዬ ማለት ነው። እናዋህደዋለን እና አረፋውን በደንብ መቁረጥ አለበት ማለት ነው። አረፋ መኖር የለበትም እዚህ ላይ ማለት ነው ቤተሰብ። አረፋው ካለው ሳሙናው በኋላ ሲወጣ ባዶ ነው የሚሆነው። ስለዚህ አረፋ እንዳይኖረው ተጠንቀቁ። እመለሳለሁ አረፋውን እስከሚቆርጥ። እሺ አረፋውን ስለጨረሰ አሁን ደግሞ በዚህኛው እናረጋለን። ቢስሚላህ በዚህ የሳሙና ቅርጽ ይዞልን እንዲወጣ እናንተ በሚፈልጉን ነገር ማረግ ትችላላችሁ። ምክንያቱም ባላችሁ ነገር ማለት ነው። በዚህ እና ተጠንቀቁ እንዳይቀጥንባችሁ። እንትኑን አታብዙ ማለት ነው ውሃውን። አራት ወጥቶልኛል ማለት ነው። አያችሁት? እና ቶሎ እንዲደርቅላችሁ ውሃውን አታብዙ። እሺ በዚህ መልኩ ሆኖልናል ማለት ነው። ከዛ እንደዚሁ እንተዋለን። ከፈለጋችሁ ተላጅ አርጉ፣ ከፈለጋችሁ እንደዚሁ ተውት፣ ይደርቃል ማለት ነው ቤተሰብ። ሲደርቅ ደግሞ ምን እንደሚመስል አሳያችኋለሁ። ስለዚህ ይሄ ቪዲዮ ይጠቅማችኋል ቤተሰብ። እስከ መጨረሻው እዩት፣ ላይክም ሼርም አድርጉት። ስለዚህ ይሄ ሳሙና ሁሌ ከተጠቀማችሁት ይሄንን ሳሙና ልክ ስትጠቀሙት ምን ታረጋላችሁ?
ልክ ፊታችሁ ላይ አረፋውን አርጋችሁ ለአንድ 5 ደቂቃ ፊታችሁ ላይ ትተውታላችሁ። ይሄ ለፊት ብቻ ሳይሆን ለገላችን ለጦቃቀረብን ቢቢታችን ስር ታፋችን ስር ለጦቃቀረብን ለሁሉ ቦታ ይረዳናል ማለት ነው። ስለዚህ ይሄንን ለ5 ደቂቃ እስከ ገላችሁን እስከምታሹ ድረስ ትተውታላችሁ። ከዛ በኋላ ማጥለል ነው። ከዛ ሁሌም ለጧት ተነስታችሁ በዚህ ሳሙና መታጠብ ነው። ለውጡን ግን ታዩታላችሁ። ቤተሰብ እንግዲህ ሲደርቅ ምን እንደሚመስል አሳያችኋለሁ። ቪዲዮውን ደግሞ ላይክ ያረጋችሁ ሼር ያረጋችሁ ተባበሩኝ። ቤተሰብ መተናል ማለት ነው። ቤተሰብ ተመልሰን መተናል ከ24 ሰዓት በኋላ ማለት ነው። ሳሙናውን እንግዲህ ያዘጋጀ ነው ከምን እንደሆነ ግብአቱን አይታችኋል። አሁን ደግሞ ሳሙናው ምን እንደመሰለ እንዴት እንደሆነ ደግሞ አብረን እናያለን። ተላጃ ሳላረገው ከሰራ ነው በኋላ ውጭ አስቀምጬ ፍሬዘር ሳላረገው ነው ውጭ አስቀምጬ ከውጭ ነው ራሱ እንትን ብሮ ሳሙናና ሸክል ይዞ እየወጣው ማለት ነው። እናንተ ውሃ ካላበዛችሁበት ምርጥና ምርጥ ማራኪ ቆንጆ ሳሙና ሆኖ ነው የሚወጣላችሁ። አሁን ደግሞ አብረን እንሞክረዋለን እንዴት እንደወጣልንም እናያለን ማለት ነው። እስቲ አብረን እንየው። ሳሙናውን አያችሁት? ምንም ነገር የለውም ደርቋል ማለት ነው። እና እጄ ላይ ምንም ነገር የለውም ማለት ነው። አሁን እንዲህ አርገን አያችሁት? ዋው ማሻአላ ተባረከላ። ካሜራ ስለያዝኩኝ አልተመቸኝም፣ አውጥቼ እመለሳለሁኝ። ማሻአላ ተባረከላ። ይሄው ሳሙናው በዚህ መልኩ ወጥቶልኛል ማለት ነው። አያችሁት? ወላሂ ሲያምር ማሻአላ ተባረከላ። ነገር ግን ትንሽ ጊዜ ደረቅ የማለት እንትን ላይክ ስታስቀምጡት ራሱ ደረቅ ይላል ማለት ነው። እና አሁን ትንሽ ይቀራዋል ማለት ነው። ትንሽ ጊዜ ትተውታላችሁ፣ ንፋሱ ያደርቀዋል። ከዛ በኋላ ኪስ ላይ ነው ማለት ነው። በሱ ትጠቀልሉታላችሁ፣ ባላችሁ ኪስ ላይ ማለት ነው ትጠቀልሉታላችሁ። ሲፈልጉ ብቻ አንዷን እያወጣችሁ መጠቀም ነው። ሌላውን ደግሞ ንፋስ እንትን እንዳያደርገው በኪስ በማንኛውም ባገኛችሁ ነገር መጠቅለል ነው ማለት ነው። እና ይሄን የሚመስል ሳሙና ወጥቶልኛል። እንደዚህ አይነት ነገር ካላችሁ ያግዛችኋል ለሳሙና ማለት ነው። ይሄ በጣም አሪፍ ነው። ለሳሙና ብቻ ስለሆነ ለብዙ ነገር ያግዛል ማለት ነው። እና እኔ በዚህ መልኩ እንግዲህ ያረኩበት ካላችሁ ማር ማለት ነው። እውነተኛው አስሊው ማር ካላችሁ ማር አርጉ። እኔ ረስቼዋለሁኝ እንግዲህ ያረኩበትን ነገር አስታውሳችኋል ብዬ አስባለሁኝ። እንግዲህ ከ24 ሰዓት በኋላ እንደዚህ የመሰለ ያማራ ማሻአላ ተባረከላ ሳሙና ወጥቶልኛል ማለት ነው። ሞክሩት። ይሄ ሳሙና አንዱ ሳሙና እንግዲህ ብዙ ይወጣል ማለት ነው። ይሄ ሳሙና ደግሞ ጠቀሜቱ ለፊታችን ማዳየት ያለብን ጥቁር ያለብን አይናችን ስር የጠቆረብን እናም ደግሞ ፊታችን የተሸበሸበብን አንገታችን ላይ ከአንገታችን ከፊታችን ግንባራችን ላይ ይሸበሸባል፣ እሱን ያግዘናል ማለት ነው። እና ይሄንን ደግሞ ይሄን ሳሙና ጨርሱ አሳድሳችሁ መስራት ሰርታችሁ ራሱ ብዙ ማስቀመጥ ጥሩ ነው ማለት ነው። የሚበላሽ ነገር አይደለም። ስለዚህ ይሄንን ሰርታችሁ ብታስቀምጡት የሚበላሽ ነገር ስላልሆነ ሰርታችሁ በፌስታን እንዳይደርቅ በማንኛውም ነገር ለዝጋችሁ ማስቀመጥ ነው ማለት ነው። ከዛ ሲፈልጉ ብቻ አንዷን አውጥታችሁ አንዱን ሲጨርሱ አንዱን ማውጣት ነው ማለት ነው። እውነቴን ነው የምላችሁ። እንግዲህ ወደ ወጣትነት የሚመልሳችሁ ሳሙና ነው። በየጊዜው ሲያልቀሳድሳችሁ ሲሰሩ ደግሞ ሁሌ ስትጠቀሙ ደግሞ የበለጠ ለውጥ ታገኙበታላችሁ ማለት ነው። እንግዲህ ተጠቀሙት እላችኋለሁኝ ቤተሰብ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን ግን ላይክ እንዳረሱ በቅንነት ማለት ነው። ለዚህ ሳሙና ላይክ ያስፈልገዋል አይደል?